ኢንጆይ አድርገን እንመለሳለን ብዬ ነው ያሰብኩት። ያው ማለት ከአብርሽ ጋር እንደዚህ ሀገር ወጣ ስንል አንዳንድ ጊዜ መንፈስንም ማደስ ያስፈልጋልና ዛሬ ወደዚህ ስንመጣ መንፈሳችንን ለማደስ በአዲስ ይዘን ኃይሌ ነው የተገኘው ማለት ነው። ኃይሌ በየከተማው አለ። የአዲስ አበባው ኃይሌ አብርሃም ይወደዋል። ስለዚህ ዝዋይም ስመጣ ምርጫዬን ኃይሌን ያደረኩትና ዞርበይ ሜሪና ካላ ወደዛ ረፍራ ሄሎ ወይ አብርሽ ግን አሁን ያለበትን አውቃለሁ። ደህና ነው። በግቡ ቀጥሏል። ሄርሜላም እንግዲህ አብርሃምን ይዛው ተደብቃለች። ያው እስከመቼ እንደሚያዋጣ ይሄ ነገር አላቅም። ሜቢ እንግዲህ የሱን ጤንነት እስከምታረጋግጥ ድረስ ብለን እኛ ዝም ብለን ነበር። ነገር ግን የሱን ጤንነት ማረጋገጥ ላይ ሳይሆን በጣም የተንተራሰውና ጉዳዩ የከፋ ያደረገው ነገር ኦልሬዲ በቃ እሷ የግል ጥቅሟን ወይንም ደግሞ ጀስት አባትና ልጅን ለማለያየት ወይም ደግሞ እንደዛ አይነት ነገር ውስጥ ወደዛ አይነት አውድ ውስጥ እየገባ ስለሆነ እኛም እንግዲህ በጣም ብዙዎቻችሁ ጥያቄ አድርሳችሁኛል። ስላለበት ሁኔታ ታውቃለህ ወይ? እውነት ለመናገር እኔ በጣም በራሴ መንገድ ለማጣራትም ይሄን ያላልሞከርኩም። ጀስት የሱ ፕራይቬት ነው። ምናልባት መፍትሄ ከተገኘ የጤና ጉዳይ ላይ እየሞከሩ ነው ብዬ ነበር። ግን ሄርሜላ በጣም ነው ማዝነው። ይሄን ሳደርግ አይቻለሁ፣ ብዙ ነገሮችን አይቻለሁ። ግን የደበቅሽበትን ቦታ ላለመናገር የሞከር ነው እኛ ከክፋት አስበን ምናምን ወይም ደግሞ ላንቺ እንትን ብለን ሳይሆን ለሱ ጤንነት በማሰብ ነበር። አሁን ግን እናወጣዋለን። በቃ እስከዛሬ መረጃ የምታደርሰው ልጅ መረጃው ደርሷታል፣ ተደውሎ ተናግሯታል የት እንዳለ። ስለዚህ ሁሉንም ነገር ትሰሙታላችሁ። አብርሃም ያለበትን ነገር ሁሉንም ፍርጥርጥ አድርገን እናወጣዋለን። ከዚህ በኋላ የምናድበሰብሰው ነገር የለም። አድበስብሰንም አናቅም። ታውቃላችሁ እናንተም ማለት ነው። ስለዚህ ይዛው ተደብቃለች፣ ከሩታ ተሸሽገዋለች። ግን ጤንነቱን ለመመለስ ሳይሆን ነገሮችን ለማባባስ ሆኖ ስላገኘነው ነው የመረጃ የምናወጣው ማለት ነው። ስልክ ደውዬ ነበር ስላለው ሁኔታ፣ አብርሃም ስላለበት ሁኔታ የት ነው በተጨባጭ ያለውን መረጃ በዚህ መልኩ አደርሳችኋለሁ። ሁሉን ነገር ታዘቡ፣ ስሙ። ሄሎ 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 ሄሎ፣ እንዴት ነሽ? ሰላም ነው? ሰላም እንዴት ነው? እንዴት ነው? ሰላም ነው። ደውልልኝ ብለሽ ነበር? አዎ ፈልጌ ነበር። ደውልልኝ። ምንድን ነው? ምን ነበር? በእናትሽ ስለ ጉዳዩ እኮ ላውራሽ ብዬ ነበር። አሁን አጋጣሚ እችላለሁና ምን ነበር? ያው እንግዲህ እንትን አንዳንድ መረጃ ልነግርህ ነው። አድዋወለ በዛ ነው እንትን ያልኩ የፈለኩ እና ያው እንግዲህ አብረሽን እንግዲህ ያው እንትን ያለኩት ሄርሜላ ናት። ያሉበት ቦታ ስላወቅኩ ነገር ነው ሌላንተ። አሁን ያሉት ወደ ዝዋይ ነው፣ ኃይሌ ሪዞርት። እንዴ ከአዲስ አበባ ወጣለሽ ማለት ነው? አዎ ከአዲስ አበባ ወጣ ኃይሌ ሪዞርት ናቸው ያሉት እዛ ዝዋይ። እኔ አንድ መታቀይ ልጅ ነው የነገረችኝ። ለአንተም እንደዚህ እንደምነግር የምታቀለች አጋጣሚ ደውላ ነገረችኝና ለዚህ ነው ልንገርህ ብዬ ነው እንኳን እንዴ የሚገርምሽ ነገር እኔ በጣም ብዙ ሰዎች እየጠየቁኝ ነበር። በተለይ ከተመልካቹ በጣም ብዙ ስልክ ጥሪዎች፣ በጣም ብዙ ሰው እየጠየቀኝ ነበር። የት ነው ያሉት? የት ነው የደበቀችው? የት ነው የሸሸገችው? አይነት ነገርና እኔ በጣም ያሳዝናል። እኔ አሁን ይሄን አልጠበቅኩም ነበርና እኔ ጭራሽ ከከተማ ሚዛን ወጣችሁ ወይም ደግሞ የሆነ ቤት ውስጥ ያስቀመጠችው አይነት ነገር ነበር የመሰለኝና እሱ ራሱ ከዳኒ ጋር ባለው እንትን ላይ የሆነ መዝናኛ ውስጥ ነው ያለው ተብሏል። ዘዋይ ይዛው እንደምትሄድ እኔ 100% እርግጠኛ ነበርኩኝ። ከዚህ ቀደምም ይዛው ሄዳ እዛ ነበር የተሸሸጉት ማለት ነውና ይሄ ነገር እንደሚመጣ አስቀድሜ እኔም ገምቼ ነበር። እዛ ይዛው እንደምትደበቅ ማለት ነው። የሚገርም ነው። እና አሁን በምን አይነት ሁኔታ ውስጥ ነው ያለው እሱ? አሁን በተለይ የጤና ጉዳይ ነው። ለዚህ ደግሞ ለሷ ሴራ ደግሞ የገዛ እህቱ ተባባሪ መሆኗ በጣም እጅግ ያሳፍራል። በጣም በጣም ምን አልሽ? የሚገርም ነው በጣም። ይሄንን የሚያደርገውም ዳኒ ነው። እዛ ሆቴልም ትኬትም ቆርጦ ብዙ ነገር የሚያዘጋጅላቸው ዳኒ ነው። ኦኬ፣ ከዚህ እንደማያልፍ እኔም እርግጠኛ ነበርኩ። ከዳኒ እንደዚህ አይነት ጉዳይ እንደማያልፍ እርግጠኛ ነበርኩ። አሁን እኔ ለተመልካቹ አሳውቃለሁ። የሚችሉ ሰው እዛ አካባቢ ያለው የነሱ ኦዲየንስ ለአብርሃም እንዲደርስለት በጣም መጠየቅ ያለብን ሰዓት ነው። ለአብርሃም እንዲደርስለት
እንጂ እሱ ነው ነገሮችን የሚያስተካክልላት የሚያግዛት እሱ ነው። እና የጤናው ሁኔታ እንደምናየው ነው። በጣም አሳሳቢ ነው። እሱን አላሰቡትም እነሱ ይዘው መደበቃቸው። ይሄ ጠለፋ በለው ማገት በለው ዘመናዊ እገታ ነው ያደረጉትና በጣም ያሳፍራል። በጣም ነው የሚከብደው። ጤናው በጣም አሳሳቢ ነው። ውሰዱኝ አለ ኦሬዲ። አሁን በንግግሩ ላይ ራሱ አጋጣሚ ዳኒ ደውሎ የዳኒ ስልክ ሲሆን ተነሳና ንግግሩ ላይ ሲናገር ምንድነው ያለው? ውሰዱኝ ከዛ ታውታው ስትለው በሷ ምሪት መሰረት መርጃ አሁን ሲጀመር እሱን ለማሳከምና እሱን ለማዳን ሳይሆን ከሩታ ጋር ስላለባት እልህ ብላ ነው ይሄን ነገር ያደረገችው። እልህ ስላለባት ነው እንጂ ለአብርሃም አዝና አይደለም። እኔ አሁንም ተመልካቹ እንዲያውቅ አደርጋለሁ። የሚችሉ ሰዎች ደግሞ ወይም ደግሞ ሩታ ይሄን ነገር ከሰማች ከዚህ ቀደም ያገኘቻቸው ቦታ ስለሆነ እዛ ሄዳ እንድታገኝ እኛ የበኩላችንን ጥረት እናደርጋለን። መረጃውን ማወቅ አለባት። ሊጠቅማት ይችላል። በጣም ያሳዝናል። እስኪ ያለውን ነገር ደግሞ አንቺም መረጃ ትሰጪኛለሽ፣ ስላለው ነገር ትነግሪኛለሽ። እና እኛ እንዲህ የምንታገለው ለአብርሃም ደህንነት ስንል ነው። በጣም ያሳዝናል። ስለዚህ ጭራሽ የሴራው አካል አሁን እየሰሩ ያሉት አብሮት ሄርሜላና ዳኒ ናቸው ማለት ነው። ዳኒ በጣም አመሰግናለሁ። ቴንክ ዩ በጣም እደውልልሻለሁ አዲስ ነገር ካለ። ያ እንግዲህ አብርሃም እውነት ካመነበትና ጤነኛ ሆኖ ወስዳው የግል ህይወት ወደ አብሮ መኖር ቢችሉና እንትን ቢሉ ምንም ደስታችን ነው። እኛ እኮ ምንም ችግር የለብንም። ነገር ግን ይሄ ልጅ ታሞ ሳለ ስለ ጤናው ሁኔታ አሁን እነ ቡዜ እጅ አለበት። እንግዲህ እንደሰማችሁት ስላለበት ሁኔታም እንግዲህ ወንድምየው ስለ ለሩታ የነገራት ነገር አለ ዳዊት እና ግን ከኤርሜላ ጋር ነው ያሉበትን ሁኔታ መደበቃቸው እንግዲህ ሜቢ ሩታ እዛ ቦታ እንዳትመጣ ነው እነሱ ያሰቡት። ምንድነው እነ ቡዜ ሄርሜላ የፍቅር ቄጤማን ሃኒሟን እንድትቀነጣጥስ ነው በቃ እነሱ ያሰቡት ማለት ነው። ገባችሁ አይደለ? እንጂ ለአብርሃም ጤንነት አስበው አይደለም። ስለዚህ ሩታ እነ ኤፍሬምን እንትናን ካደነዘዘችና ኤፍሬምን የሆነ ነገር አርጋውና አብርሃምን ከሆነ ደግሞ ሄርሜላ ደግሞ እነ ቡዜን አደንዝዛቸዋለች። በቃ ሐሳባቸውን ሁላ ግራና ቀኝ እንዳያደርጉ አድርጋለች ብዬ ነው የማስበው። የአብርሃም ጤንነት ይቅደም፣ አዎ ይቅደም፣ እኛም ከዛ ጎን ነው የምንለው። ነገር ግን ከጀርባ እየተደረጉ ያሉት ነገሮች ደግሞ ያንን የሚገልጹ ነገሮች አይደሉም። ሐቃቁን እንቅጭን እንናገራለን እኛ። ይሄ ምንም የሚደበቅ ስላልሆነ ማለት ነው። ስለዚህ አሁን ሜቢ እንግዲህ መረጃ ስናወጣው ስላለችበት ስለደበቀችበት ቦታ መረጃውን ስናወጣ እንግዲህ ወስዳ ደግሞ ልታሸሸው ትችላለች፣ አናቅም። ስለዚህ ነገ ከነገ ወዲያ ደግሞ ምን እንደሚፈጠር እግዚአብሔር ይወቀውና በጣም አስቸጋሪ ነው። እውነት የምትወጁ ከሆነ ይሄ ልጅ ከፍ ወደ በኋላ ጤና ተቋም ይዛችሁት ሂዱ። ሄርሜላ አርጊ እንጂ ልጁ የሚጎዳበትን ልጁ ጭራሽ እንትን ውስጥ የሚወርቅበትን ነገር ባታረጊ ጥሩ ነው እላለሁ። ስለዚህ ውድ ቤተሰቦች እናንተም ደግሞ የምትመለከቱ እዛ አካባቢ ያላችሁ ደግሞ ሄርሜላን አግኝታችኋት ተይ ልትሏት ይገባል ነው የምንለው። ስለዚህ እነ ቡዜ መሸሸጋቸው አግባብ አይደለም። ስለ ልጇ አባት ጤንነት ሩታ ማወቅ አለባት። በቃ ሩታ ጠፋች እንደምትሉት የእናንተም ጥፋት ደግሞ ይታያችሁ እንላለን። ባይ ሱራዛ አበሻ ነበር። አብርሽ ግን አሁን ያለበትን አውቃለሁ፣ ደህና ነው።